የተሰጠኝ ነገር ማየት አልነበረብሽ። እሺ ሆነም በል ወረቀቱን አየሽው? ዳጣ የሰላም ልጅ ናት እንዴ? አይደለችም። ውጤቱ እንደዛ ያሳያል። እያስረዳውሽ ነው። ዳጣ የሰላም ልጅ ብትሆን አባዬ ደግሞ የጓደኛዬ ልጅ ናት ብሏል አይደል? አዎ እሱማ እንደዛ ነው ያለው። አየሽ ዳጣ የሰላም ልጅ ብትሆንና እማዬ ብታውቅ አባዬን ምን የምታደርገው ይመስልሽ? ዳጣ የሰላም ልጅ መሆኗን እያወቅሽ ዝም ማለት አለብሽ ነው የምትለኝ? አባዬ ካልተናገረ አዎ ዝም ነው ማለት ያለብሽ። ምክንያቱም በሰላም እየኖር መቼም አላደርገውም። እሺ ምን ነገሮችን ማመዛዘን። ይኸውልሽ አንድ ነገር ከማድረግሽ በፊት አንዴ ሁለቴ አሊያም ደግሞ ሶስቴ ቆም ብለሽ ውጤቱን ማሰብ መቻል አለብሽ። ሁላችሁም እንዴት ትሉኛላችሁ? እስኪ ምን ማለት ነው? ምንም እየገባኝ የለም። በቃ ጥፋትም በቃ የማይሆን ነገርም ካላደረኩኝ እስኪ ንገሪኝ ናታን። ውሃ ዛሬ እንግዲህ የማይሆን ነገር ጠጥታ በጣም በሚገርም ሁኔታ ቤተሰብ ተጨንቆ ነበረ። በመጨረሻም እንግዲህ ደግነቱ ያው ተርፋለች ማለት ነው። እንግዲህ ይሄ ነገር የሚያሳየው ምንድነው? አገራችንም ውስጥ እንደዛ አይነት ችግሮች እንዳሉ እንደዛ አይነት ነገሮች እንዳሉ በተለይ ደግሞ በትምህርት ቤት በአንዳንድ ቦታ ዛሬ እንግዲህ ወጣቱ እንደምታወቀው ወጣት ብቻ ሳይሆን ህጻናቶች እንግዲህ ዛሬ ስልክና ቴሌቪዥን ላይ እንዲሁም ደግሞ አንዳንድ እንደዚህ ኮምፒውተር ነገሮች ላይ ተሰክተው ስለሆነ የምንውለው ከህፃኖች ልጆች ጀምሮ እሱ እንደ በፊቱ አፈር ፈጅቶ ጭቃ ማብክቶ መጫወት የቀረበት ሰዓት ስለሆነ በጣም በሚገርም ሁኔታ እንግዲህ በጣም በከባዱ ያመጣው ሪስክን ለማሳየት ነው። ቤተሰብ ለልጆቹ ምን አይነት ጥንቃቄ ማድረግ እንዳለበት ከዛም አልፎ እንግዲህ እንዴት መሆን እንዳለበት የማሳየት እንትን ነው ይሄን ነገር እያሳየን ያለው። በጣም ነው የሚያስፈራው ማለት ነው። ውድ ቤተሰቦቻችን ያው ለሁሉም ነገር ብዙ ነገር ትምህርት ያስተምራል። በነገራችን ላይ ዳጣ ድራማ እያንዳንዱ ነገር በጣም ነው የሚያስተምረው። እንግዲህ የገዜም ብታውት የለዛም ባለፈው ስለ ቤተሰቦቿ ባደረገችው አክሽን በጣም ብዙዎቻችን ልባችን ተነክቷል ብዬ አስባለሁኝ። እንግዲህ ዛሬ ደግሞ የውሃ የትምህርት ቤት ልጆችን ቁጥጥርን በምን አይነት መልኩ ልጆች ቤተሰብ ምን አይነት ቁጥጥር ማድረግ እንዳለበት ምን አይነት በካይ ልጆች እንደሚፈጠሩ ምክንያቱም ይሄንን የውጭ ፊልሞችን አንዳንድ ነገሮችን እያዩ በጣም በቃል አይደል በጣም ከባድ ውሳኔዎችን የሚወስኑ በጣም ከባድ ችግርን የሚፈጥሩ ልጆች እንዳሉ እሱን ነው ያሳየን ያለው። ቤተሰብ ወላጅ ልጆቹን አንደኛ የሚያዩትን ነገር መቆጣጠር፣ ሁለተኛ ደግሞ ጓደኞቻቸውን መቆጣጠር ማወቅ በጣም ዲፕ ቁጥጥር እንደሚያስፈልግ ነው እንግዲህ ከዚህ የተረዳ ነው። ውድ ቤተሰቦቻችን እውነት ነው በጣም ብዙ ነገር እንደምንማርበት ተስፋ አደርጋለሁኝ። ሌላው እንግዲህ አብጌል ደረጃ ከዛሬ ነገ ተሻሻላለች ተብላ በብዙ መልኩ እንግዲህ ማስተማሪያዎች እየተደረጉላት ነው የምትገኘው። ግን እሷ ይህን ያክል በተሳሰበባት ወይም ደግሞ በተለፋበት ልክ ውጤታማ እየሆነች አይደለም። አሁንም ግትርነቷ፣ አሁንም ድርቅናዋ፣ አሁንም ያ ባህሪዋ እንግዲህ ይዟታል። እሷ ለመቀየር ለመወሰን አባቷን ያላትን ነገር ለመስማት ብትሞክርም ግን ውስጥ ያለው ጥያቄ የሚያመጣባት ወይም ደግሞ በየደቂቃው በየሰከንዶች ለምን ከየት ብሎ የሚጠይቀው አእምሮ ውስጥ ያለው ጥያቄ በጣም ከባዱን ሚና ይዞታል። እሷም እንግዲህ በጣም ነው ማለት ከሷ ቁጥጥር በነገራችን ላይ ከሷ ቁጥጥሯ ውጭ ራሱ ሆኗል። ታውቃላችሁ እሷ ራሱ የምትቆጣጠረው አይነት ስሜት አይደለም ይሄ ስሜት በቃ ከሷ በላይ የሆነ ነገር ነው። በጣም ነው እንግዲህ እየረበሻት የሚገኘው በጣም ነው እንትን እያላት የሚገኘው። እሷም እንግዲህ በምትችለው ነገር ራሷን ለማስተካከል ለመማር ወደ ራሷ ለመመለስ ነገሮችን ለማስተካከል የምትችለውን ያክል እያደረገች ነው የምትገኘው። ግን በጣም እምቢ ያላት የያዛት ነገር አለ። እሱንም እንግዲህ በሂደት ሁሉም ነገር በሂደት አይደለም ይሁን ጋይስ ሶ እንግዲህ በሂደት በፕሮሰስ በሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ያው ያለችበት ሁኔታ በጣም ከባድ ነው። አሁንም እንግዲህ ጥያቄ መጠየቋን ነገሮችን ማጥበቋን አልተወችም። አቶ ደረጀም እንግዲህ ባክሽ ተይ ኤቢ በቃ ካለፈው ተማሪ ምን ነግርሽን ስሚ። እኔ አባትሽ ላንቺ የሚጎዳ ነገር አንቺን ወዳልሆነው ጉዳይ የሚያስገባ ነገር እኔ በፍጹም አላደርግም። በቃ ጭራሽ አላደርግም። ስለዚህ ባክሽ ይሄንን ነገር ተረጅኝ፣ በቃ ይሄን ነገር ተረጅኝ ፕሊስ እያላት ነው የሚገኘው። እሷ ግን አይ በጭራሽ እንዲያባዬ ለምን በቃ መጠየቅ ያለብኝ ነገር ለምን በቃ መልስ የፈለኩትን ነገር ለምን መልስ አላገኝለትም የሚል ነው ጥያቄዋ እንግዲህ አቋሟ።
ከደረጀም ጋር ሄዳ እንግዲህ ናታንን እንዲዛው ነበር ጠይቀችው። ናታንም ያን ተመሳሳይ ነው ያላት። እሷ ግን አልችልም ነው ያለችው። በቃ አልችልም፣ በፍጹም አልችልም። እዚህ ላይ እንግዲህ ወሬ ሲያወሩ ናታንና ዳጣ ስለ ሰላም አንዳንድ ነገሮችን አንስተው ነበረ። የዳጣ እናት ምናምን የሚል ነገር ነበረ ወሬው ሀሳቡና በቃ አንቺ የዳጣ እናቷ ሰላም ብትሆንና አንቺ ይሄን ነገር አውቀሽ አባዬ መናገር ስላልፈለገ ዝም ስላለ ለምን አንቺ ዝም ማለት አቃተሽ ሲላት ነበር ናታንና እሷ ግን በቃ ለምን እንዴ መጠየቅ ምንድነው ክፋቱ? አለመናገር ሲፈልግበት አባዬ ለምንድን ነው እውነታውን የጠየኩትን ነገር ማወቅ አለብኝ ያለችው ማለት ነው። አያችኋል ግትርነቷ። እና ኤቢ በጣም ግትር በጣም ጥብቅ ልጅ ነችና እንግዲህ እሱ ነገር አሁንም እንደቀጠለ ነው። ተሻሻላለች ተብሎ ይጠበቃል። ግን እስካሁን ምንም አይነት ለውጥና የመሻሻል አቅማም ያያየንባት አይደለም። እንግዲህ በቀጣይ ሁኔታዎችን በተወሰነ መልኩ እንደሚስተካከሉ ተስፋ እናደርጋለን። እስካሁን ባለው ሁኔታ ግን በጣም በከባድ ነው ነገሮችን እንትን እያለች የምትገኘው። ዳጣም እንግዲህ ዛሬ በጣም ውስጧን የነካትን ነገር የሰማችው ስለ እናቷ እንዲሁም ሰላም የጻፈችው ደብዳቤ እንደውም ደግሞ ስለ ዲኤንኤ ውጤት የምታውቀው ጉዳይ የላትም። የምን ዲኤንኤ ነው የምትለው እዚህ ጋር አሁን አይ ዳጣ ምናምን እያለ እንግዲህ ናታንም አፉ ተያይዟል። ለምን አሁን እዚህ ጋር በጣም ከባድ ነው። ሲቀጥል ደግሞ ናታንን በተለይ ስፔሻሊ ናታንን ብዙ ምስጢር እያወራችው ነው እሱ ግን ይሄ ምስጢር ደብቋት እንደሆነ ስታቅ ምን እንደሚሰማት በጣም ከባድ ነው። እንግዲህ ናታንም እንዴት አድርጎ እንደሚያስረዳት እርግጠኛ ነኝ። እዚህ ጋር በጣም ችግር ነው የሚሆነው። የሚችለውን እሱም ለማስረዳት እርግጠኝነት ይሞክራል። ግን ዳጣ አሁን ላይ ትንሽ ታጥቀየመው አትቀርም። ምክንያቱም ብዙ ነገሮች እየደበቃት እንደሆነ ስለምትረዳ ማለት ነው። ቤተሰቦቻችን ያው እንግዲህ ዛሬው ቪዲዮ ይሄን ይመስላል። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሁሌም ወዳችሁ ፈቅዳችሁ የምትከታተሉኝ አመሰግናለሁ። መልካሙን ሁሉ ተመኝሁኝ። ወዳችኋለሁ ጋይሶች። ላይክ አድርጉልኝ። እሺ ወዳችኋለሁ።